እኔ ጸበል አልሄድም። ምን ማለት ነው አልሄድም? ጤነኛ ነው አላቤል። ለምንድን ነው የማትሄደው? እሺ ምክንያቱ ምንድነው? እኔ ምንም ስላልሆንኩ ማለት ነው። በሰው ጉዳይ እኔ ግዴታ ታማል ትይኛለሽ እንዴ? አንተም ጤነኛ አይደለም ልክ አይደለም ይዘንህን እንሂድ ነው ያልሽኝ። እኔ ጤነኛ ባልሆን ልክ ባልሆን ከነሩታና ከኤፍሬም ጋር ሆነ ከአብርሽ ጋር ልክ ነው የሚያደርገው ብዬ ከሱ ጋር ሆነ ልክ ስለሆንኩ ነው በአብርሃምና በሄርሜላ ጉዳይ እስካሁን ከሰው ሁሉንም ሰው ለማበጣበጥ ነው እንደዚህ የተደረገ ያለው። ኤፍሬም ጓደኛዬ ነው። ኤፍሬም ላይ እንደዚህ አይነት ነገር ማድረግ አልፈልግም። ከኤፍሬም መጣላት አልፈልግም። ኤፍሬም ቤት ሄጄ ሌላ ነገር መፍጠር አልፈልግም። ገብቶሻል አይደል? ግን የሚያደርገው ነገር ልክ ስላልሆነና አብርሃም ላይ የሚያደርገው ነገር ልክ ስላልሆነ ነው ከሱ ጋር ሄጄ እየተጣላውና ሌላ ነገር እየፈጠርኩ ያለሁት። ስለዚህ እንደዚህ ሳደርግ ደግሞ አንተ ጤነኛ አይደለህም። እንደ አብርሃም ጸበል ያስፈልጋል፣ ጸበል እንውሰድ ምናምን ማለት ምን ማለት ነው? አቤል ተረጋጋና ማድረግ ያለብን ነገር እናድርግ። አቤል አሁንም ቢሆን መሄዳችን ትክክል ነገር ቢሆን ትልቁ አማራጭ መሄዳችን ብቻ ነው። አንተ ደግሞ ታስፈልገናል አይደል? አብርሃም ደህና እንዲሆን አንተም ታስፈልገናለህ። ግን አሁን ላይ አንተ እሺ አንተ ካላመጣው አብርሃም ምን ማን ነው ወደኛ ይዞ ሊመጣ የሚችለው? ይላቤል ስማኝ፣ ተረጋጋ። ቅድሚያ ያለውን ነገር ተረጋግተን እናውራ። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ያው አሁን ያለንበት ሁኔታ በጣም የሚደብርና በጣም የሚያስጠላ ነው። ሁላችንም በሚደብር በሚያሳዝንና ማናችንም በሳቅ እየመጣን አይደለምና አሁን ላይ አቤልም አብርሃምም ጭራሽ ምንም ልክ አይደሉም። አብርሃም አንድ ፊቱንስ የሚታይ አይነት ሁኔታ ላይ ነው ያለው። ፈዟል። ያለበት ሁኔታ በጣም ነው የሚያስጠላው። አቤል ግን በማያስታውቅ መንገድ እንደ አብርሃም እየሆነብኝ ነው ያለው። ማለት ደህና አይደለም። ምንም አንድ ቀን ሰላም ይሆናል፣ አንድ ቀን ይነጫነጫል። ከሰው መጣላት ያልሆኑ ነገሮችም እያደረገ ነው። እሱም ለወንድሙ ሲል ነው ይሄን ነገር እያደረገ ያለው። ግን አሁን ላይ ደግሞ እኔ በጣም ግራ እየገባኝ ነው። ዛሬ ደህና ነው ሲባል ነገ ማይሆን ነገር አድርጎ ነው ማገኘው። ከኔ ጋርም አሁን ላይ ብዙም ሰላም አይደለንም። ወሬዎች ሁላ ብቻ በጣም ነው የሚያስደብረውና ዛሬ ምን አስቤያለሁ፣ አብርሃምን አቤልንም የሁላችሁም ጥያቄ ነው። ሁላችሁም ነው የምትነግሩን፣ በውስጥ መስመር የምታወሩኝ ሰዎች አላችሁ። በቃ ሙሉ ኮሜንትም ሳነብ ይሄ ነገር ነው ያለውና ጸበል ይዣቸው ለመሄድ አስቤያለሁ። አብርሃምንም ሆነ አቤልን ጸበል መሄድ አለባቸው። ከዚህ በላይ አሁን ምንም በሐኪም ቤት የሚሆን ነገር አይደለም። በእንደዚህ አይነት ነገር የሚዳን በሽታ ይሆን አይመስለኝምና ያሰብኩት ዛሬ ላይ አቤልንም አግኝቼው አብርሃምንም ሆነ በሆነ መንገድ ከዚህ ይዘን ወጥተን ወደ ጸበል መሄድ አለባቸው። ሚኪ ነው ያለው አሁን ላይ ከጎኔ። ሄርሜላ ደህና አይደለችም። ዛሬ እንደዚህ ብላት ብቻ ብዙም ደህና ስላልሆነች ለሚኪ ያሳውቀዋለሁ። እኔና ሚኪ አንድ ላይ ሆነን አቤልንም አብርሃምንም ወደ ጸበል እንወስደዋለን። እኔ የአብርሃም እኔ እንጃ። አቤል ግን በእርግጠኝነት እኔ አይደለም ምናምን ቢለኝ አሁን ላይ የምሰማው ጉዳይ አይደለም። ምክንያቱም አቤል ልክ አይደለም። እናንተ ካወቃችሁት አቤል እንደዚህ አይነት ሰው አልነበረም። እኔ እስከማውቀው ድረስ አቤል እንደዚህ አይነት ልጅ አልነበረም። አሁን ላይ ግን የምን አገባኝ ስሜት እንደገና ደግሞ እኔን ከብዙ ነገር ተስፋ ሰጥቶኝ ዛሬ ላይ ግን ምንም እየተደረገ አይደለምና አቤል ራሱ ልክ አይደለም። ምንም ይሄ ነው ማለት የሚቻል አይነት ሰው አይደለም። ምን መሰላችሁ አሁን ስለ አብርሃም እንዲህ አብርሃምን የሆነ ነገር ብናደርግስ ብሎ ምንም የሚነግረኝ ነገር የለም። ከኛም ድብቅ ሆኗል። ከሁላችንም ድብቅ ነው የሆነው። እንደገና ሰውን እስከ ማገት ብዙ ነገር ብቻ አይምሮ ልክ አይደለም አሁን ላይም እና አብርሃም ብቻ አይደለም ልክ ያለው ነው። ማናችንም አልገባንም አልታወቀንም እንጂ አቤልም በእንደዚህ አይነት ልክ ያልሆነ ተግባር ላይ ነው ያለውና እሺም አለ እምቢም አለ የአቤል ግዴታ ነው። ማለት አቤል ሲድን አብርሃምን ማዳን እንችላለን። እኔ ግን ዛሬ አሁን አብርሃምን እንሂድ ብለው ላይቀበለኝም፣ በእርግጠኝነት አይቀበለኝም። እሱን ማግኘትም አልችልም። ላገኝ በሞክርም በአቤል ዙሪያ ወይም ቡዜን ብቻ ከነዚህ ሰው ነው አብርሃምን ወደ ጸበል ይዤ መሄድ የምችለው። ግን አቤል ደግሞ አሁን ከማይጣለው ሰው የለም። አላቅም አሁን ላይ ምን ማድረግ እንዳለብኝ ግራ ነው የገባኝ። ግን ጸበል የመውሰዱ ጉዳይ
ጊዜ የሚሰጥበት ጉዳይ አይደለም። አንዱ ሰው ሰላም ሆኖ አንዱ ሰው ብቻ ታሞባችሁ ቢሆን ምንም ማለት አልነበረም፣ እንረዳዳለን። አሁን ላይ ግን በጣም ሊረዳን የሚችለውና ሁሉ ነገርን አግዞን ወደ ቀድሞ ሁኔታ እንዲመለስ የሚያደርገን ሰውም ልክ አይደለም፣ ታሞብናል። አቤል በአጠቃላይ ምንም ደህና አይደለም። ያው ነው እኔ አንደኛውን እንደ አብርሃም የሆነ ነገር ሆኖ ቢሆን እንደዚህ ሆኗል እንላለን። ግን ሲያወራ ያወራል አውቆ ይሁን ይሄን ነገር የሚያደርገው ወይስ አሞት ይሁን እኔም በጣም ነው ግራ ይገባኝ። አቤል ለምንድን ነው ግን ከሰው ጋር እየተጣላከ ያለከው? በዚህ ልክ ልትቆጪ ነው እንደ ይደውልሽ? መቆጣት አይደለም ያጠፋውን ነገር ለመንገር ነው። አንደኛ ነገር በዚህ ልክ ከሰው ጋር መጣላት አብርሃምን ማዳን ሲገባን አንተ ተጣልተ የማይሆን ነገር ለምን እንደምታደርገው ማለት ማለት የማይሆን ነገር ምን አደረኩ? ከሰው መጣላት እኮ ብዙ ነገር ነው የሚያሸሽብን አይደል? የማደርገው ነገር የተጣለው ከሰው ለራሴ ጉዳይ ነው ወይስ በማ ጉዳይ ነው? እስኪ ንገሪኝ። እሱ ልክ ነህ፣ በአብርሃም ጉዳይ ነው። ግን ደግሞ ስትጣላ ብዙ ነገር እንደምናጣ ታውቃለህ አይደለ? ጥሩ መስመር ላይ ነኝ ብለህ ነበር። ያን ነገር አያሳጣህም? ያሳጣኝም፣ ግን ብዙም እንደፈለኩት ላይሆንልኝ ይችላል። ግን ደግሞ ማርቲ ለራሴ ጉዳይ አይደለም ይሄንን ነገር የተጣለው ወይ ደግሞ ከኤፍሬምም ከአንዳንድ ሰዎችም እየተጋጩ ያለሁት በራሴ ጉዳይ ምናምን አይደለም። እሱን ታውቂያለሽ። እኔ በራሴ ጉዳይ ከማንም ተጣልቼ አላውቅም። ስለዚህ በራሴ ጉዳይ ከማንም ጋር ተነካክቼ አላውቅም። ይሄም የሚሆን ከሰውም የተጣላሁት አሁን ላይ ከሰውም እየተጣላሁም ያለሁት በአብርሃም ጉዳይ ነው። አብርሃም ላይ ምን እንዳደረጉ እና ደግሞ አንዳንድ ወሬዎች እየሰማሁ ስለሆነ ነው እንጂ በራሴ ጉዳይ አይደለም። ማርቲ እንደመጣው በስተክሉላ ሰላም ሳትኝ ነው ነገሮችን። አቤል እኔ በጣም ስለተበሳጨው ነው እንደዚህ ያልኩት። ዛሬ ላይ ግን አንድ ውሳኔ ወስኜ ነው የመጣሁት። አቤል አንተም አብርሃምም ወደ ጸበል መሄድ አለባችሁ። እኔና ኤርሜላ ተነጋግረናል። ሚኪያስም አለ ከጎናችን። አንተም ሆንክ አብርሃም ጸበል መሄድ አለባችሁ። እኔ ምን ሆኛለሁ ማለት ለአብርሃምን ይዘን ነው እንሂድ ማለት ነው? አብርሃምም እኮ እኔ ምን ሆኛለሁ ነው የሚለው። አቤል ምን ሆነሃል ግን አንተ? ሁላችንም እስከምንታመም ነው እንደምትጠብቀው። አብርሃምም ስንጠይቀው እኔ ምን ሆኛለሁ የማውቀውና የምወደው ህይወት ነው የሚለው። አንተም እኮ እንደዛ እያልክ ነው ያለው። አረ ከአብርሃም ጋር ታገናኝብኝ ማርቲ፣ ምን ሆነሽ ነው? አብርሃምን ይዘነው እንሂድና አንተና አብርሃምን ጸበል እንሂድ ማለት የተለያየ ሀሳብ ነው። የቱ ነው አሁን አንቺ ሀሳብ? አቤል እኔ አሁን ምልክ ነገር በሙላ ልክ ነው። አንተም ደህና አይደለህም። ቢያንስ እኮ ከምታደርጋቸው ነገሮች መረዳት ትችል ነበር ደህና ብትሆን ኖሮ። ግን አንተም ልክ አይደለህም። እየሆነ ያለው ነገር እያደረክ ያለከው ነገር የምትሰጠኝ መልስ ራሱ ምንም ልክ አይደለም። አንተም ሆነ አብርሃም ልክ አይደላችሁ። እሺ አብርሃም ልክ አይደለም የምትለው ምክንያት ምንድን ነው? አንተም እኮ ያውን እየሆንክ ነው ያለከው አቤል። እኔ ምንም አልሆንኩም። እኔ ለአብርሃም እየተከራከርኩና ለአብርሃም የቆምኩ ሰው ነኝ፣ ለወንድሜ ለጓደኛዬ ማለት ነው። አንቺ ደግሞ ልክ አይደለም እያልሽኝ እኮ ነው፣ ወይ ደግሞ ታመሃል እያልሽኝ ነው። እኔ ምኑ ነው የታመምኩት? ለአብርሃም ስል ከሰው ስለተጣላው ነው የታመምኩት? ጸበል ይዤ ልሂድ የምትይው እኔ ታመም ያለው ማለት ነው ማርቲ? ምን ሆነሽ ነው አቤል? አሁንም እኮ በሜዳችን ምንም የምትጎዳው ነገር የለም። ምንም አልጎዳም፣ ግን ደግሞ ማለት ነው እውነቱን መናገር ነው። አንዴ አንተ ታመሃል ብለሽ የራስህን በግድ ልታሳምሚኝ ነው እንዴ? አንተም ታመሃል፣ የሆነ ነገር ሆነሃል። ከአብርሃም ጋር ጸበል እንውሰዳችሁ እኔና ሄርሜላ ማለት ነው እኮ። አብርሃምን እንውሰደው ማለት እሺ፣ ግን ደግሞ አንተና አብርሃምን ጸበል እንውሰዳችሁ ልክ አይደላችሁም። አብርሃምም እኮ እኔ ለአብርሃም ስል ነው ይሄ ሁሉ ነገር እየሆንክ ያለሁት አይደል? እኔ በራሴ ጉዳይ ከሰው ተጣልቼ አውቃለሁ። እሱ ልክ ነህ፣ እረዳሃለሁ። ግን ደግሞ አብርሃምም እንደዛው ነው የሚለው። አንተ ቢያንስ በአብርሃም መረዳት አትችልም? አብርሃምም ደህና ነኝ ነው አይደል የሚለው? ግን ደህና እንዳልሆነ ታውቃለህ አንተ። እኛም ደግሞ እንደዛው ነው አቤል። አንተ ደህና ነኝ ትላለህ፣ እኔ ምንም የሆንኩት ነገር የለም ትላለህ። ግን እኛ ነው የምናውቀው። ይሄን ማውቀው እኔ ማውቀው አቤል ይሄ አይደለም። አሁን ላይ በጣም ተቀይረሃል። አንተ ከሰው የምትጣላ አይነት ሰው አልነበርክም። ዛሬ ላይ ግን የማይሆን ተግባር ማድረግ ተስፋ ትሰጣለህ። የቱ ጋር እንደሆነ እንኳን የማናቅበት መንገድ ላይ ነው ያለከው። አንተም አቤል አብርሃምም ልክ አይደላችሁ። መሄድ አለብን። እኔና ሄርሜላ ተነጋግረናል። የሚያግዘን ሚኪም አለ። አንተም አብርሃምም ጸበል እንሂድ። የታመመ ሰው ነው ወይ ደግሞ የሆነ ነገር የሆነ ሰው እኮ ነው እንደዚህ ልትዩ የሚገባው። እኔ ምንም ሳልሆን
ከአንቺ ጋር ቆሜ እያወራሁ ብዙ ነገር እያደረኩ ከአንቺ ጋር ብዙ ነገር እየፈጠርኩ ስለ አብርሃም ጉዳይ ስለኛ ጉዳይ እየተጨነኩ ስለ ሄርሜላ ጉዳይ እየተጨነኩ ብዙ ነገር እያረኩ ያለው ሰው እንዴት ነው ባንዴ ተነስታ የሰው ሞራል ላይ አትረማመዱ? ምን ሆነሽ ነው ማርቲ? ያመሬ ነው ገና ምንም ሳልሆን እንሂድ ጸበል እንውሰድ ምናምን አንተም ጤነኛ አይደለህም ማለቱ ተገቢ ነው ማርቲ? እኛ የሆነ ነገር ሳናይ አሁን ለምሳሌ ማንንም ሰው ተነስተ የሆነ ነገር ሆናን አልልም አቤል፣ ግን ደግሞ አንተ ላይ እየታየበ ያለብህ ነገር አለ። እኔ ብቻ አይደለሁም አይደል? ግን እኔ ግልጽ አድርጌ ዛሬ ላናግር የፈለኩት መሆን ስላለበት ነው። አሁን እኮ ይሄ የምርጫ ጉዳይ አይደለም አቤል። እሺ ይሁን ነው በቃ ማለት ያለብን። ምክንያቱም የወንድምህ እንደነ ከፈለክ በአንተ በኩልም እንደና ሊሆን ይችላል። ግን ደግሞ አንተ እንደዚህ አይነት ሰው አልነበርክም አቤል። ይሄንን ደግሞ ልንነግር የምንችለው እኛ ብቻ ነን። አሁን ላይ አብርሃም ደና ከሆነና ያንተ እንደነት የሚነግር ማንም የለም። እኔ ግን ይሄን አንነበርም ማቀ አቤል፣ እመነኝ ልክ አይደለህም። እኔ ታማል ያልኩ አይደለም፣ ግን ያለህበት ሁኔታ ልክ አይደለም። እንደዚህ አይነት ሰው አልነበርክም። እንዲህ ልትኝ የቻልሽው ከሰው ስለተጣላው ነው ማርቲ? እስኪ ንገሪኝ ከሰው ስለተጣላው ነው ወይ ነው? አንደኛ እሱ ነው። ለኔ ጉዳይ አይደለም እኮ ለአብርሃም ጉዳይ ነው። ይሄን የጣላው ለሄርሜላ ጉዳይ ነው። ሄርሜላን እንዲህ ቤቷ ገብቶ ብዙ ነገር ሲላት ሲያመጫ ብዙ ነገር እየፈጠረባት እንደነበር ታውቂያለሽ። ኤፍሬምን ፈለግ ነው፣ ኤፍሬምን አጣ ነው፣ የኤፍሬም ጓደኛ አገኘ ነው፣ ከሱ ጋር ተጣላን። ሌላ ነገር ምንም የለም ማርቲ። ስለዚህ አሁን እንደዚህ ስላደረኩ ብቻ ከሰው ስለተጣላው ምናምን ጤነኛ አይደለህም ማለቱ ተገቢ ነው ወይ ነው እኔ የምልሽ። እኔ አሁን አንተ ከሰው ስለተጣላክ ብቻ አይደለም፣ አንደኛ መጣላት ልክ አይደለም፣ እንደዚህ መሆን ልክ አይደለም። ብቻ በአጠቃላይ አንተ ልክ አይደለህም። ራስን እስኪ ቆም ብለህ አስባ ቤት። ኧረ ጤነኛ ሰውን እንደዚህ እያልሽ አንቺ ሰውን አታሳቂ ማርቲ። እንዴ ምን ሆነሽ ነው? እኔ ጤነኛ ነኝ። ችግሩ ምንድነው? አንተ ጸበል በመሄድ እሄዳለሁ፣ ግን አብርሃምን ይዘነው እንሂድ ነው የምትይው። አብርሃም ነው ከራሱ ጋር ልክ ያለው ነው አሁን ላይ። እኔ ደግሞ በአብርሃምና በሄርሜላ ጉዳይ ጓደኞቼ ናቸው። እሱም ወንድሜ ነው፣ እሷም እህቴ ነች። በእነሱ ጉዳይ ነው ብዙ ነገር ውስጥ እየገባ ያለሁት። በእኔ ጉዳይ የሆነ ነገር ስገባ አይተሽኛል ወይ? ደግሞ ከመሬት ተነስቼ ባንዴ ዘልዬ ከሰው ስጣላ አይተሽኛል ማርቲ? ንገሪኝ እስኪ። አዎ ልክ ነሽ። በቃ ባንዴ ከተቀየርኩ እንደ አብርሃም ሌላ ነገር ውስጥ ከገባው ሌላም ነገር ውስጥ ከፈጠርኩ ባንዴ በቃ ልጅ የእውነትም ልክ አይደለም ብለሽ እንትን ትያለሽ። እኔ ከኤፍሬም ጋር አልሆንኩ፣ ጓደኛዬ ነው ኤፍሬም። ሩታ እህቴ ነች። ልክ ስላልሆኑ ነው አይደል እነሱ ከነሱ ጋር ያልሆንኩት። እና ደግሞ እኔ የሆነ ነገር ብሆን ከነሱ ጋር ሆን ነበር፣ ከሩታም ከኤፍሬምም ሆን ነበር። እንደ አብርሃም እነሱ ጓደኞቼ ናቸው። ሩታም ጓደኛዬ ናት። ኤፍሬምም ወንድሜ ነው፣ ጓደኛዬ አብሮ አደጌ ነው ብዬ ከነሱ ጋር መሆን አቅቶኝ አይደለም። ግን ደግሞ አንቺ ከመሬት ተነስተሽ በአብርሃም ጉዳይ ስለተጣለው፣ በሄርሜላ ጉዳይ ከኤፍሬም ስለተጣለው፣ ከሰው ስለተጣለው እንዴ ባንዲ ጤነኛ አይደለም ማለት ተገቢ ነው? አረ ምን አሁን እንኳን ለኔ ራሱ አስቢ እንጂ እኔ ሳላስብ ልቀርቻ አይደለም አቤል። ግን አሁን ላይ አንተ በዚህ ልክ የምትከራከርበት ምክንያት ምንም የለም። ልክ ስላልሆንክ ነው አቤል አሁንም የምነግርህ። እኔ ለማንኛውም ማለት ነው ማርቲ፣ እኔ ለአብርሃም እና ለሄርሜላ ጉዳይ ስል ነው ከሰውም እየተጣላ ያለሁት እንጂ እኔ ከማንም መነካካ ሰው አይደለሁም። ስለዚህ ደግሞ እንደዚህ ሳረግ ደግሞ ጤነኛ አይደለህም የምትይኝ ከሆነ እኔ ጸበል አልሄድም፣ አብርሃምን ወሰዱት። ስለዚህ ለዚህ ከጠራሽኝ በጣም አመሰግናለሁ። የምሬን ነው። እኔ አቤል ኖ ኢላቤል ልክ እንዳልሆንክ የምታስታውቀው በእንደዚህ አይነት መንገድ ነው ማርቲ። እሺ ቁምና አውራኝ ቢያንስ ክብር የለህም ለኔ? እኔ ቆሜ አንተን እየጠበቅኩ ነው አይደለ? ሳውራክ የነበረው እየተረዳሽ አይደለም። እሺ ቢያንስ ተረጋጋና እናውራ። በእንደዚህ አይነት መንገድ አልሄድም ብሎ ከዚህ ጋር እንትን ሆኖ መሄድ ምን ያስፈልጋል? እኔ ምንም አልሆንኩም እያልኩሽ እኮ ነው። በሄርሜላና በአብርሽ ጉዳይ ነው እኔ እንደዚህ ከሰው ሊጣላ የቻልኩት። ደግሞ እንደዚህ ስላደረኩ ብቻ አንቺ ታመሃል ምናምን ልትይኝ አይገባም እንዴ። እኔ ጸበል አልሄድም። ምን ማለት ነው አልሄድም? ጤነኛ ነው አላቤል። ለምን ደግሞ አትሄደሽ? ምክንያቱ ምንድነው? እኔ ምንም ስላልሆንኩ ማለት ነው። በሰው ጉዳይ እኔ ግዴታ ታመሃል ትይኛለሽ እንዴ? አሁን እኮ አቤል አንተ እያልክ ያለው የምታደርገው ነገር በሙሉ ልክ እንደሆነ ነው። እሺ መጣላት ምንም ነገር ማድረግ ልክ ነው ይባል፣ ግን አሁን ላይ እንደዚህ ተናዶ እኔን እንኳን ሳታከብር እንደዚህ እሄዳለሁ ማለት አስፈላጊ ነው ማርቲ? እኔ ብዙ ጊዜ እየነገርኩሽ አንቺ የተረዳሽው ነገር የለም። በቃ ለዛ ነው እኔ አሁን ምንም የምሄድበት ነገር የለም። እኔም ጤነኛ ነኝ። እያረኩትም ያለው ነገር ለአብርሽና ለሄርሜላ ስል ነበር። ስለዚህ እኔ አቤል አሁን እኔ ልንገር ብዬ እንጂ ማለት ነው ልትሰማኛለህ አቤል፣ መሄዳችን ግዴታ ነው።
እኔ እያልኩሽ ያለው ደግሞ እኔ አልሄድም እያልኩሽ ነው። ለምንድን ነው የማትሄደው? አብርሃም ነው ጤነኛ ያለው ነው። አብርሃም ነው ከራሱ ጋር ያለው ነው። አንተም ከራስ ጋር አይደለም አቤል። እንደዚህ አይነት መልስ አትሰጠኝም ነበር ትክክለኛ ሰው ሆነ ቢሆን። እኔ ጤነኛ ነኝ። በአብርሃምና በሄርሜላ ጉዳይ ነው ከሰው እየተጣለ ያለሁት ማርቲ። እኔ ጤነኛው ነኝ። እንዴት ነው የሆነ ነገር ተፈጥሮብሃል? አንተም ልክ አይደለም። ጸበሉን እንውሰድ ማለት ምን ሆነሽ ነው እኮ? ምንም እንትን የሚል ነገር የለም አይደል? እሺ አሁን በቃ እኔ ምንም አልፈልግም። ገብቶሻል አይደል? እኔ ምንም ማረገው ነገር የለም። ይኸውልሽ ማርቲ በቃ እኔ ጤነኛ ነኝ። ራሴ አቀበታለሁ። እሺ መሄዱ ምንድነው ችግሩ አቤል? ቢያንስ እንሂድ። አንተ ላይ የሚፈጠር ነገር ካለ እኮ እዛው የምናየው ነገር ነው አይደል? ምን ሆነሃል አንተ? ለምን ደሞ አታዳምጠኝ? ማርቲ ይኸውልሽ እኔ ጤነኛ ነኝ እያልኩሽ በቃ ገብቶሻል እኮ። እሱን እኮ ማወቅ የምንችለው ስንሄድ ማናችንም አብረን ነው የምንሄደው። በቃ አንቺና ሄርሜላ ሆናችሁ ከሚኪም ጋር ሆናችሁ አብርሃምን ይዛችሁት ሂዱ። እኔ ግን ጤነኛ ነኝ እያልኩሽ ነው። በአብርሃም ጉዳይ ነው ከሰው ጋር እየተጣላ ያለው። አቤል ጤነኛ ብትሆን ኖሮ አሁንም እንደዚህ አይነት መልስ አትሰጠኝም ነበር። አንቺ እኮ አብርሃምን እንውሰዱ አይደለም ያልሽኝ። አንተም ጤነኛ አይደለም ልክ አይደለም ይዘንህ እንሂድ ነው ያልሽኝ። እኔ ጤነኛ ባልሆን ልክ ባልሆን ከነሩታና ከኤፍሬም ጋር አልሆንም። ከአብርሽ ጋር ልክ ነው የሚያደርገው ብዬ ከሱ ጋር አልሆንም። ልክ ስለሆንኩ ነው በአብርሃምና በሄርሜላ ጉዳይ እስካሁን ከሰው ሁሉንም ሰው ለማበጣበጥ ነው እንደዚህ የተደረገ ያለው። ኤፍሬም ጓደኛዬ ነው። ኤፍሬም ላይ እንደዚህ አይነት ነገር ማድረግ አልፈልግም። ከኤፍሬም መጣላት አልፈልግም። ኤፍሬም ቤት ሄጄ ሌላ ነገር መፍጠር አልፈልግም። ገብቶሻል አይደል? ግን የሚያደርገው ነገር ልክ ስላልሆነና አብርሃም ላይ የሚያደርገው ነገር ልክ ስላልሆነ ነው ከሱ ጋር ሄጄ እየተጣላውና ሌላ ነገርም እየፈጠርኩ ያለሁት። ስለዚህ እንደዚህ ሳደርግ ደግሞ አንተ ጤነኛ አይደለህም። እንደ አብርሃም ጸበል ያስፈልጋል፣ ጸበል እንውሰድ ምናምን ማለት ምን ማለት ነው? አቤል አሁንም ቢሆን እንሂድ ማለቱ እንደዚህ ምንም የሚያስቆጣና የሚያበሳጭ ነገር አይደለም። ነው የሚያበሳጭ ነው እንጂ አብርሃምን እንውሰዱ አይደለም ያልሽኝ። አንተም ጤነኛ አይደለም ይዘንህ እንሂድ ነው ያልሽኝ። ይሄ ልክ ነው ማርታ? በቃ ልክ መስሎ ከታየሽ እሺ ችግር የለም እኔ አልሄድም፣ ይዛችሁ ሄዱና በቃ ጥሩ ሀሳብ ነው ያሰባችሁት። በጣም አመሰግናለሁ። ተረጋጋና ማድረግ ያለብን ነገር እናድርግ አቤል። አሁንም ቢሆን መሄዳችን ትክክል ነገር ቢሆን ትልቁ አማራጭ መሄዳችን ብቻ ነው። አንተ ደግሞ ታስፈልገናል አይደል? አብርሃም ደህና እንዲሆን አንተም ታስፈልገናለህ። ግን አሁን ላይ አንተ ካላመጣው አብርሃም ምን ማን ነው ወደኛ ይዞ ሊመጣ የሚችለው? ማርቲ እኔ አሁን አንቺን ትቶ መሄድ በጣም ከብዶኝ የምሬ ነው። ስለዚህ እኔ ልሄድ ነው ያለውን ነገር ራስሽ ይላቤል። ስማኝ ተረጋጋ። ቅድሚያ ያለውን ነገር ተረጋግተን እናውራ። አቤል ምን ሆነ? አልቆይ የምትፈራው ነገር አለ? ምንድነው የሚያስፈራክ? አልሄድም እንደዚህ አይነት ቦታ አልደርስም የምትለው የሚያስፈራክ ነገር ምንድነው? ለምን ተረጋግታ አትነግረኝም? እኔን እንኳን እንደዚህ አስቁመን እኔን እንኳን ጥሎ እስከመሄድ ያ ደስታችን ተሳስቀን የምንመጣበት እኔ፣ አንተ፣ ሄርሜላ፣ አብርሃም ያ ደስታ አልናፈቀህ? ምን ሆነሃል አቤል? ለምን አትረጋጋ? አቤል ተረጋጋ። እኔ በጣም ነው ናፈቀኝ ያ ደስታችን። እኔ ማንም የተረዳኝ የለም እኮ ነው ማርቲ፣ የምሬን ነው። የማደርገው ነገር ለራሴ አይደለም ወይ ደግሞ ለኔ አይደለም እኮ ለአብርሃም እና ለሄርሜላ ስል ነው። ቢያንስ ተረጋጋና ማድረግ ያለብን ነገር አንድ ላይ ነው ማድረግ ያለብን። እኔ ለአንተ ክፋት አስቤ ነው እንደዚህ ምን አይደለም ማለት አንተም ጤነኛ አይደለህም ልክ አይደለም ስትኝ እኔ ራሴ በቃ ይሆናል መጥፎ ስሜት ነው የተሰማኝ። ፈልገህ እኮ አይደለም ምንም ነገር እያደረክ ያለው አቤል። ግን ማናችንም ምን አይነት ሁኔታ ላይ እንዳለን አልገባችሁ። ቢያንስ ተረጋጋና አዳምጠኝ ቢያንስ። እሺ ምንድነው እንድናደርግ የፈለግሽው? እኮ ጸበል እንድንሄድ ስለምፈልግ ነው። በቃ እንሂድና ያለውን ነገር እንቋጨው። አብርሃምን እንውሰደው ካልሽኝ እንጂ እኔ ምንም አልሆንኩም ማርቲ። እሺ በይኝና ማለት ነው አብርሃምን እንውሰደው። አብርሃም ነው ልክ ያለው ነው በቃ ከራሱ ጋር ያለው ነው። እንደዚህም በአብርሃም ጉዳይ አይደል ለሁላችንም ሰላማችን ያጣ ነው። ስለዚህ ሰላማችን እንዲመለስ ከፈለግ አብርሃምን እንውሰደው በቃ ገብቶሻል ማርቲ? አብርሃምን እንውሰደው። አብርሃምን ነው ከራሱ ጋር ያለው ነው። እኔ ከራሴ ጋር ባልሆን ወይ ደግሞ ራሴ ላይ የሆነ ችግር ቢፈጠር የመሬ ነው ከአብርሃም ጎን ሆኜ ከድሮ ጓደኞቼ ጋር ሆን ነበር ከሩታም ከኤፍሬምም። የሁሉም ሰው እኮ አንድ አይደለም አቤል። አይውልሽ እኔ ፈልጌና ፈቅጄ አይደለም ከድሮ ጓደኛዬ ከልጅነት አብሮ አደገ ልጅ ጋር ከኤፍሬም ጋር መጣላት ምናምን ፈልጌ አይደለም። ግን ደግሞ አብርሃም ላይ የሚያደርገው ነገር ልክ ስላልሆነ ነው ከሱ ጋር እየተጣላው ቤቱ እየሄድኩ ሌላ ነገር እየፈጠርኩ ያለሁት። ስለዚህ
ትንሽ አሁን ልረጋጋና ቤት ነኝ። በኋላ ደውዬ አወራሻለሁ ማርቲ። አስብበት ያልኩት